እንደሚሆኑ እኔ ምንም አውቀው ነገር የለም። በቃ ብር ስላላቸው ብቻ በሰው ሞራል የሚረማመዱ እንደፈለጉ ሊጨፍሩ እንደፈለጉ ሊሆኑ ይፈልጋሉ። ለምንድን ነው የኢትዮጵያ ባለሀብቶች በሴት ህይወት ላይ የሚጫወቱት? ሀብቱ እኮ አላህ ነው የሰጣቸው። በዛ ልክ ለምን ጥሩ ነገር አይሰሩም? ለምን የኔ ቢጤ ምስኪኖችን ሲያገኙ ጊዜ እንደፈለጉ በህይወታቸው ይጫወቱና ከዛ በኋላ አይንሽን አጠፋሻለሁ፣ ፖሊስ ጣቢያ ብትሄጂ እንዲያረግሻለሁ፣ እኔ ይሰማኛል። በእርግጥ ሀገራችን ላይ ምንድነው ሁሉ ነገር በብር ነው የሚሰራው። ሁሉ ነገር ብር ያለው ሰው ፍትህ ያገኛል፣ ብር የሌለው ሰው ደግሞ ፍትህ አያገኝም። ምክንያቱም የቱም ቦታ ብትሄዱ ከጉምሩክ ጀምሮ ነው ሁሉ ነገር በብር የሚሰራው። የተበደለ ሰው ፍትህን አያገኝም። እንደዚህ ጀግኖቻችን እንደዚህ ጀግና የሆኑ ወጣቶች በራሳቸው ተማምነው ጉልበታቸውን ተማምነው ፈጣሪያቸውን ተማምነው ራሳቸውን ህይወታቸውን መስዋዕትነት አድርጎ ከሚሰሩ ሰዎች ሌላ በተለይ እንዲህ ቢሮ ላይ ምን ላይ ተቀጥሮ የሚሰሩትን እንዳለ በብር ካልሆነ አይሰራም። ሀታ መታወቂያ ልታወጡ ምንድነው ጣቢያ ስትሄዱ ጊዜ ግዴታ ብር ካልሰጣችሁ አይሰራላችሁ። ለምንድነው ሀገራችን ላይ እንደዚህ አይነት ሙስና የሚሰራ? ስለዚህ ሀገራችን ላይ ባለ ሀብቶች እንደዚህ አይነት ችግር ስለሚያውቁ ማንኛው ሰው በብራቸው እንደሚገዙ ስለሚያውቁ ሴት እንደፈለጉ ያሽከረክራሉ። በሴትን ህይወት ላይ እንደፈለጉ ይጫወታሉ። ሴት ልጅ እኮ እናት እኮ ናት። ሴት ልጅ ሀገር ናት። ሴት ልጅ ናት። ሴት ልጅ ሚስት ናት። እንዴት በሷ ላይ እንደዚህ ትጫወታላችሁ? ሀገራችን ላይ መች ነው ደስተኛ ሆነን ጥሩ ወሬ የምንሰማው? እቺ ልጅ እናት አባት የላትም። ከገጠር ነው የመጣችው። የማታ ተምራ ቀን እሱ ቤት ነው የምትሰራው። የጽዳት ሰራተኛ ናት። ማንም እንደሌላት የህይወት ታሪኳ በስነ ስራ ስለሚያውቅ ውስጧ ገብቶ ማን እንዳያላት ምን እንደሌላት ከየት እንደመጣች እያንዳንዱ ስላወቀ ባለሀብቱ ቢሮ ገብታ ስታጸዳ ጊዜ ደፍሯት ከዛ በኋላ ደግሞ እርጉዝ ነኝ ስትለው ጊዜ ከቤቴ ጥርግ ብለሽ ውጪ ብሎ ማስጠንቀቂያ መለቀያ ወረቀት ጽፎ ስተዋት በፍላጎቴ ነው መለቀው በያቸው ለሰራተኞቼ እንዳያውቁ አንድ ሰው እንዳያውቅ ቤተሰብ አለኝ ቤተሰብ እንደዚህ እና ሚስት ካለች ለምንድነው ሌላ ሴት ጋር የምትሄዱት? ወንዶ ስትባሉ ሚስት ያላችሁ ለምን ሌላ ሴት ላይ ትሄዳላችሁ? እኔ ለምን ፈጣሪ እንዲህ በትዳር ያላቸው ሌላ ሴት ጋር የሚሄዱ ትዳር ያላቸው ሌላ ወንድ የሚሄዱ ሴቶችና ወንዶች ለምንድነው አንድ ላይ ማያገናኛቸው? ታማኝ ሴትን ዝርክርክ ወንድ ያጋጥማታል። ለክስክስ የሆነ ወንድ ያጋጥማታል። ታማኝ ሆኖ ለቤቴ ለልጆቼ ብሎ ቀና ደፋ ብሎ የሚሰራ ወንድ ደግሞ ዝርክርክ የሆነች ሴት ቤቷ ምንም አይመስላት፣ ባል ያላት የውጭ ወንድም ያምራት፣ ባል ያላት ከማንኛውም ወንድ ላይ ሆቴል የምትጋደም ባለ ትዳር ሆና እንደዚህ አይነት ነው የሚያጋጥማቸው። ለምን እንደሆነ ብቻ አላህ Subhanahu Wa Ta'ala ራሱ ነው የሚያውቀው። ግን እነዛ ሁለታቸውም የሰውን ልብ ይሰብራሉ። በዛ ላይ ፈጣሪያቸው ጥሰው ነው የሚሄዱት። እነዛ ሰዎች እኮ ሁለታቸው መገናኘት አለባቸው። ለምን በቃ እሱም ቺት ያደርጋል እሷም ቺት ያደርጋለች ካለች ልባቸው አይቆስልም። ግን ያቺ ታማኟ ልባ ትቆስላለች። ባሏ ሂዶ ሌላ ሴት ጋር ሲለጥ፣ ወንዱም ደግሞ ለፍቶ ጠዋት ወጥቶ ማታ የሚገባው ሚስቱ ከሌላ ወንድ ጋር ሲያገኛት ጊዜ ልቡ ይሰበራል። በዛ ሰዓት ፈጣሪውን ያማራል። ከፈጣሪው ጋር ይርቃል፣ ከሰውን ጋር ይጣላል። ለምን በቃ ብቻ የሱ ራሱ ጥበብ አለው። እኔ አላቅም። ያው ሰው አይደለሁም፣ እንደ ሰው ነው የምጠይቀው። እኔ ይሄ ነገር ለፈጣሪዬ እንደ ሰው ነው የምጠይቀው። ስለዚህ እቺ ምስኪን ልጅ እሱ ጋር ጽዳት የሰራች ያለች ቤተሰብ እንደሌላት ማንም እንደሌላት ስላወቀ ደፍሮ ገና ደፈራት፣ ገና ረገዘች፣ ገና ከስራ እንድትባራ አደረጋት። በዛ ላይ ተማሪ ናት፣ ማንም ቤተሰብ የላት። ፈጣሪ ሀብት ሰጥቶታል። አላህ Subhanahu Wa Ta'ala ሀብት ሰጥቶታል። ጥሩ ርዝቅ አለው። በስሩ ላይ ብዙ ሰራተኞች ነው የሚያስተዳድረው። እንዲሁም የትምህርት ቤቷ ከፍሎላት ቤት ተከራይቶላት በወር ድጎማ ቢያደርግላት ምን ችግር አለው? እንደዚህ ህይወቷ አበላሽቶ ከነ ልጇ ጎዳና ላይ እንድትወጣ እንዲያደርጋት። በዛ ላይ ደግሞ ፖሊስ ጣቢያ ሂጄ ስከስ ጊዜ እሱ እንደዚህ ነገር አያደርግም፣ ብሩ ፈልገሽ ነው። ምክንያቱም እሷ ድሃ ስለሆነች ማለት ነው። እሷ ድሃ ስለሆነች እሱ ሀብታም ስለሆነ ብሩ ፈልገሽ ነው እንጂ በምንም እሱ ሴት ልጅ አይደፈርም፣ ቤተሰብ ያለው ሰው ነው ይላሉ። ለምንድነው ድሃውም ሀብታም እኩል ማይታየው? እኔ ሌላ ሀገር ደስ የሚለኝ ለምን እንደሆነ ታውቃላችሁ? ሀብታም ድሃው የሌለው ህግ እኩል ነው የሚፈረደው። እንኳን የሀገራቸው ዜጋ ተውትና እኛ ብንበደል በሰው ሀገር ሀተኛ የሆነ ችግር ቢደርስብን እኩል ነው ፍትህ የሚሰጠን፣ እኩል ማለት ነው።
ይሄ የኛ ሀገር ዜጎች አይደሉም እነዚህ የሀገር ዜጋ ናቸው አይሉ። ግን ሀገራችን ላይ እኩል በአማርኛ ያወራል። እኩል ኢትዮጵያዊ ሆነን ለሀብታሙ ትክክለኛ ውሸታም ፍትህ ይሰጠዋል፣ የድሃው ደግሞ ተባረረ ነው የሚባለው። ለምን እንደ እኩል ለምን አይታይም? የውጭ ልጅ አሁን ከነ ልጅ ጎዳና ላይ ወጣች። ዘላለም አንተ ሁሌ ርስቅ ወደ ኋላ ይክፈትልህ። ሁሌ ከጎዳና አንስቶ ለጊዜው ሆቴል ተከራይቶላት እዛ እንድትኖር አድርገዋል። ያለ ምንድነው ጥሩ ልብ ስላላቸው ማለት ነው። ስለዚህ የኢትዮጵያ ባለ ሀብቶች አደብ ግዙ። ፈጣሪ በሰጣችሁ ስጦታችሁ ሰውን አትበድሉ። ይሄ ሀብታችሁ እኮ ዛሬ ደስተኛ ብትሆኑበት ነገ የምታለቅሱበት ቀን ይመጣል። ሀብታችሁ ደግሞ መቃብር አይገዛላችሁም፣ ከሞት አይከለከላችሁም። ሰውን በዚህ ልክ በተለይ በሴት ልጅ ህይወት ላይ እንደዚህ አትጫወቱ። ልጅህ ነው እቀፈው። ስትቀርቧቸው ጊዜ መላይካ ሆኖች ትቀርባላችሁ። ግን የልባችሁ ከደረሳችሁ በኋላ ውሽ አድርጋችሁ ነው የምታበረዋቸው። ለምን ሁሉ ነገር በእናንተ ህይወት ላይ ሀብታችሁ ብቻ የሚቆጣጠረው ይመስላችኋል? አንድ በሽታ መጥቶ ቢወድቅባችሁ እኮ ያ ሀብታችሁ በሙሉ ለሐኪም ቤት ብትከፍሉ አትድኑ ፈጣሪ ካላላችሁ። ይሄ በማይረባ ሀብታችሁን በዚህ ልክን ሰው መጉዳት፣ በዚህ ልክ ደረታችሁን ነፍታችሁ ልባችሁ አብጦ በሰው ህይወት ላይ የምትጫወቱ በሙሉ እኔ ምንም አለን። ፈጣሪ የስራችሁ ይስጣችሁ። በተለይ በሴት ህይወት ላይ የምትጫወቱ ሴት ልጅ ቤታችሁ አስቀምጣችሁ፣ ሴት ልጃችሁ ቤታችሁ አስቀምጣችሁ፣ ሚስታችሁ ቤታችሁ አስቀምጣችሁ፣ እናታችሁ ቤታችሁ አስቀምጣችሁ በሴት ልጅ ላይ በሌላ ሴት ልጅ ላይ የምትጫወቱ ወንዶች በሙሉ የእጃችሁ ሰው የዘራው አይደል የሚያጭደው። የእጃችሁን ፈጣሪ ይስጣችሁ። በልጃችሁ እንዳይ አይደለም በማንም በዘመድ ወይ በአዝማድ በቤተሰባችሁ በራሳችሁ ላይ የእጃችሁ አላህ ይስጣችሁ። እሺ አሁን እቺ ጎዳና የወደቀች ጓደኞቿ ከዛ መስሪያ ቤት የሚሰሩ ልጆችን ባይደርሱላት የዘላለም መቶ ባይነግሩት እቺ ልጅ በቃ ሜዳ ላይ ወደቀች ማለት ነው። የምትበላው የለም፣ የምትጠጣው የለም። ትምህርቷ አቋረጠች፣ ስራዋን አቋረጠች፣ ልጇ አቅፋ ሜዳ ምንድነው ጎዳና ላይ ወጣች። እቺ ልጅ እዛ መስሪያ ቤት የሚሰሩ ልጆችን አንዷ ባላትን ነገር የደገፈቻት እዛ ያሉ ልጆችን እንዲሰጡ አድርጋ አስባብላ የሆነ ነገር ስታር ጊዜ ለምን ለሷ ደገፍሽ ብሎ ከስራው አባረራት። ለምን ያቺ ልጅ ደገፍሻት? የሱ ልጅ እኮ ነው የደገፈችው። ቢያቅ ኖሮ የሱ ልጅ የተሸከመች ሴት ናት ያገዘችው የደገፈችው። የምትበላው ምግብ የሰጠቻት ነበር። ግን ለምን ደገፍሻት ለምን ሰጠሻት ብሎ ከዛ ስራ እንድትባር አደረጋት። ያቺም ከትምህርቷ አስወገዳት፣ ስራዋን እንዳሰራ አደረጋት። ያቺም ደግሞ ጭራሽ ከቢሮ አባረራት። ሁለታቸው ማለት ነው። እኔ የኢትዮጵያ ባለ ሀብቶች እኔ እንጃ እኔ አላቅም ምን እንደምላችሁ። እንዳለ የሚገኙት በቃ መርከስከስ፣ ትዳር ያላቸው ሌላ ሴት ጋር ይሄዳሉ። ብር ስላላቸው ብቻና ብቻ ምን ሞት የመጣቀን ያብራችሁ። አይ ተመለስ እሱ ባለ ሀብት ነው ብር አለው የሚላችሁ ይመስላችኋል? ፈጣሪያችሁ አትፈሩም? የፈጠራችሁ ፈጣሪያችሁን አትፈሩም? ሀብት እኮ እንደ ጠዋት ጤዛ እኮ ናት። ጠዋት ጤዛ በጠዋት ወጣችሁ ካያችሁትና 5 ደቂቃ ቆይታችሁ ስትወጡ ጊዜ አታገኙትም። ሀብት እንደዛ ናት። ትሄዳለች፣ ትመጣለች። ግን ጥሩ ስነ ምግባር ይኑራል፣ ጥሩ ልብ ይኑራል። እስኪ ጥሩነት ከዘላለምና ከነስራይን ተማሩ። እንደነሱ ካሉ ጀግኖች ተማሩ። እነሱ ምንም ሳይኖራቸው ጥሩ ልብ ስላላቸው ነው የተቸገሩ ሰዎች የሚረዱት። አያውቋቸው ምን አይሏቸው። ግን እናንተ በምታውቁ ሰው ጉት ትሰራላችሁ፣ ህይወቱ ታጨኑበታላችሁ። ሴት ልጅ ቀን አድርጋ ብላ እንዳትሄድ ታደርጋላችሁ። ከትምህርቷ እንድትወገድ ታደርጋላችሁ። ጥሩ ስራ እንዳትሰራ ታደርጋላችሁ። ከጓደኞቿ እንደፈለገች ወታ እንዳትገባ ታደርጓታላችሁ። ተው እንጂ ተው። እኛ በሀገራችን ላይ እንደፈለግን ገብተን እንውጣ። ለምን በዚህ ልክ ሴት ልጅ የምትደፈረው? በእርግጥ ሀገራችን ላይ ህግ የለም አውቃለሁ። ህጉ በሙሉ በብር ነው የሚንቀሳቀሰው። ሴት ልጅ የደፈረ እንደ ውጭ ሀገር ከፍተኛ ቅጣት ቢሰጣችሁ ኖሮ ሴት ልጅ እንኳን ቀን አድርጋችሁ አታዩ ነበር። ቀን አድርጋችሁ። አንዳንዴ ግን እኛ ሴቶችን ይበለን ደረታችን ከፍተን ጡት መያዣ ሳትለብሱ ጡታችሁን ለቃችሁ ጠባብ ሱሪ ለብሳችሁ እምብርታችሁ ያሳያችሁ ትሄዱና ወንዶችን በግዳቸው ሳይፈልጉ ዝሙት ውስጥ እንዲወጥቁ ታደርጋላችሁ። ሁሉም ሴት ተሸፋፍና ልብሷ ለብሳ ቀሚስ ለብሳ ብትወጣ ኖሮ አገራችን ይስተካከል ነበር። አንድ ዝሙት እንዲስፋፋ የምታደርጉ ሴቶች ናቸው። እኔ ሙሉ በሙሉ በወንድም አልፈርጥም፣ ግን እንደዚህ አስገድዶ የሚደፉ ወንዶች ነው የሚያስጠሉኝ እንጂ ጥፋተኛ በሙሉ እኛ ሴቶች ነን።
በስነ ስርዓት እንደ ሴትነታችሁ አክብራችሁ ለብሳችሁ ቀሚሳችሁ ለብሳችሁ ብትወጡ ኖሮ ማንኛውም ወንድ ዞር አድርጎ ያያችሁ ነበር፣ ትከበሩ ነበር። ግን ምንድነው በቃ ሀገራችን ላይ እንደፈለገ ነው። እምብርቷ አለቃ፣ ቄጧ አለቃ፣ ጡቷ አለቃ፣ ደረቷ አለቃ፣ እንደፈለገች ነው የምትፈነዳው። ማንም የሚናገራት ሰው የለም። ለቤተሰቦቿ ክብር አትጠብቅም። ለራሷ ክብር ጥላ ለገና ለቤተሰቦቿ ክብር ትጥላለች። በዚህ ላይ መጨረሻ ላይ ትዋረዳላችሁ። ልክ ጫካ ላይ የተጣለ ስጋ ዝንብ እንደሚወርበት እናንተ ላይ ወንድ እንደዛ ነው የሚወሩባችሁ። ግን ራሳችሁ ብታስከብሩ ኖሮ ተከብራችሁ ነው ገብታችሁ የምትወጡ ተነበረው። ተው ሴቶች፣ የራሳችሁን አክብሩ። ልብስ ልበሱ፣ ራቆታችሁ አትሂዱ። ምንም አያደርግላችሁ። አንድ ሰውነታችሁ በቃ ለአንድ ባላችሁ እንጂ ለማንም አታሳዩ። ብትሸፈኑ ምን ችግር አለ? ከቆሻሻ ትድናላችሁ። ወንድ ልጅ ሆኖ እናንተ ሰውነት አያተኮርም እንደ ዝንብ። ወንዶች ደግሞ ያልሆነ ስሜት ውስጥ እንዲገቡ አታርጓቸው። ፈጣሪያችሁ ፍሩ። ሁላችንም የፈጠረን ፈጣሪ አለ። እኛ ተገላልጠን በመሄዳችን አይደለም እኮ ጥሩ ወንድ የምናገኘው፣ ከፈጣሪ ስጦታ ነው። ማንኛውም ነገር ፈጣሪ ሲሰጣችሁ ነው። ገብቷችሁ ላ ተሸፋፍና የምትሄድ ሴት እኮ መጥፎ ወንድ ያጋጥማታል። ይሄን ወቁ። ግን ቢሆንም ሟቾች ነን፣ ነገ እንሞታለን። ሞት እንዳለብን አውቀን ፈጣሪያችን ፈርተን በሰንሳት ልብሳችን ለብሰን ራሳችን አክብረን ቤተሰቦቻችን አክብረን ፈጣሪያችን ፈርተን እንኖር። ተው ያልሆነ ነገር አንስራ። እቺ ዱንያ እስከመቼ የምንኖርበት ነው? እኔ በጣም ነው ያሳዘነችኝ። ከልጇ ጋር እዛ ጋር ልጇ ያለቀሰ እንዴት እንደተገበገበች። በቃ ባለ ሀብቶች በሙሉ እንደፈለጉ ነው የሚጨፍሩት፣ እንደፈለጉ። በተለይ እንደዚህ ምስኪን ልጆችን እንደዚህ ሲሰቃዩ እኔ አልወድም። ይሄ እንደፈለጉ ደረታቸው ነፍተው ደረታቸው ለቀው እንበታቸው ለቀው የሚሄዱ ሴቶችማ ይበላቸው፣ እንደፈለጉ ይበላቸው። እኔ ደስተኛ ነኝ። እነሱ ስቃይ ሲደርስባቸው ደስ ይለኛል። ለምን? በራሳቸው እጅ ስለሆነ ወደው ፈቅዶ ያደረጉት ነገር ስለሆነ። ግን እንደዚህ ምስኪን ተምሬ ራሴን እለወጣለሁ የምትል ልጅ በዚህ ልክ ጉዳት ሲደርስባት ያሳዝናል። በጣም ነው የሚያሳዝነው።